ማን ነው? ካላወቅሽኝ አይንሽን አለቅሽ። እህቴ አደይ ብርሃኔ ደህና ነሽ? ምን ሆነሽ ነው የደነገጥሽው? ደግሞ እዚህ ቦታ ብቻሽን ምን ትሰሪያለሽ? አይ እንዲሁ ዝም ብዬ ደግሞ በጣም ተቀይሜሻለሁ። እንዴ ደግሞ ምን አጠፋሁ? እንደምመጣ ያወቅሽ መተሽ አልተቀበልሽኝም። ስደውልልሽ ደግሞ ስልክ አታነሽ። ስልኬ እኮ ቻርጅ ሰጥቼው እኮ። እሺ በቃ ና አባዬ ጋር እንሂድ። አባትሽ ጋር ደግሞ ምን እንሰራለን? ያኔ አባትሽ ይፈልግሻል ብሎኝ ነው። እንግዲህ ምን እንደሚል ሄደን እንሰማለን። እማዬ ሰምታለች እንደምትሄጂ? አዎ ነግሬያታለሁ። እሺ በቃ ነይ እንሂድ። በጣም ናፍቀሽኛል። ስደውልሽ አታነሽም። እንደ በፊቱ ደግሞ ቶሎ ቶሎ እየደወልሽ አይደለም። ቆይ ምንድነው ያልሽው? እህቴ ምን ነው ምንድነው እሱ? ብርሃን በጣም ይቅርታ አድርጊልኝ። ምንድነው ብርሃን? አራጋራጋራጋራ እህትማማቾቹ አልተቻላችሁም? አለልኝ። እንዴት ነህ? እንዴት ነሽ ሙሽሪት? በይ ማን ነገር ከኔ ይደበቃል ብለሽ ነው? ስትግደረደሪ ከርመሽ ይኸው አንቺም አልቀረልሽም። እንግዲህ ልትዳሪ ነው። በይ እንግዲህ ቅመሻት። አለልኝ አሁን ገለል በል ከፊታችን። አንዴ አንተ ማውራት ከጀመርክ መቆም የለ። እህቴ በቃ ነይ እንሂድ። ገለል በል ከፊቴ አልሽ። አሁንም ለሊ ክትትሏን ማድረግ አለባት። መሞት የለባትም። የተለያዩ ሀሳብ እየሰጣችሁ ነው። ለሊዬ ራሷን ማጠበቅ ከሆነ ከዚህ በላይ ከባድ ችግር ይደርስባታል ብዬ አስባለሁ። ይሄም ልጅ ደግሞ ለሊን ይወስዳታል የሚልም ብዙ ኮሜንት እያየው ነው። ተሸክሞ ወስዶ እኮ ሊያስራት ይችላል እኮ ይሄ አጋሰስ የሆነ ልጅ እያላችሁ ነበር በኮሜንት። በተለይ ኮሜንታችሁ እንዴት እንደሚያስቀኝና ወንዶች ትክክል ናቸው። የራሴ በቃ ወስዷት እዛው ከባቡሬ እናት ጋራ እንዳይጨምራት ነው የፈራሁት ማለት ነው። ምክንያቱም ራሷን ስታለች መከላከል አትችልም ራሷንና በስልክ እየተከራከረች በሄደችበት ሰዓት ነው እርግጠኛ ነኝ ባቡሬ ደርሶ ምንም ነገር እንዳያረጋት ወይንም ልጁ ይዟት እንደሄድ ሊያረግላት ይችላል። ምክንያቱም ከጀርባዋ እየተከተላት እየሮጠ ነበር የነበረው። ባቡሬ ስልክ እያናገረ በነበረበት ሰዓት ነበር የሄደችውና ፍቅርም ደግሞ ከቤዛ ወንድም ጋር ፍቅር ያዛት እንዴ? ምክንያቱም መንገድ ላይ ሆና ዙሪያ ጥምጥም እያየች እንደዚህ እያየች ቆረጠ እንዴ? በቃ በእኔ ተስፋ ቆረጠ እንዴ እያለች ነበርና ከሱ ልጅ ፍቅር ያዛት እንዴ? ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቆልናል ትናንትና ማለት ነው። እንግዲህ ያው አንዳንድ ያላወራሁበት ነገር ስላለ ነው። በተለይ በብርሃንም በሌሎችም ነገሮች ላይ በደንብ ያላወራሁበት ነገር ስላለ አጭር ቪዲዮ ስለምሰራ ነው የመጣሁትና ማሚዬም እንግዲህ የባቡሬ እናት የለህም እንዴ እህት የለህም እንዴ ሴት ልጅ አትወልድም እንዴ አንተ ሴት ልጅ እንዴት እንደዚህ ታረጋለህ ስትለው እናት የለህም እንዴ ስትለው አንቺ አሮጊት አፍሽን ዝጊ ነበር ያለውና እሷም በቃ የልጇ እኩያ የሚሆን ልጅ እንደዚህ አንቺ አሮጊት እያለ እየተሳደበ በቃ ይሆናል አይደለ የሚሰማችሁ ስሜት አለ። በጣም ነው በቃ እንትን የምትሉት በጣም ከባድ ስሜት ውስጥ ነበረች የነበረችውና እውነት እኔ ያደረገው ነገር በጣም ልብ የሚሰብር የሚያሳዝን ነገር ነው። ግን ቢሆንም ደግሞ እንግዲህ እስቲ ምን እንደሚፈጠር እናያለን። የባቡሬ እናት ከዛ ትወጣለች። ዞሮ አሁን ለምለምን አሳልፈው ካልሰጧቸው የባቡሬን እናት እንደማይለቋት ነው እንግዲህ የተናገሩት። ጀገራው የሚባለው ሰውዬ ወይንም ደግሞ የባቡሬን እናት ያገታት ሰውዬ አንተ እናትህን የምትፈልጋት ከሆነ ለሊን አሳልፈ ስጠኝ ብሎታል። ምክንያቱም ለሊን አክስቲቱ ናት የምትፈልጋት። ለሊ አክስቲቱ ይህን ነገር ማድረግ የፈለገችበት ምክንያት ታውቃላችሁ ማለት ነው። ለምን በጣም ከባድ የሆነች አክስትና መጥፎ አክስት ናት ያለቻት። ከራሷ ውጭ ለሌላ ሰው የማታስብ ደደብ የሆነች አክስት ናት ያለቻትና እንዴት ቤቱን ተከራክራ ታሸንፈኛለች ብላ ነው እንግዲህ ቤቱን ለማስመለስ ብላ ነው ይሄን ነገር እያደረገች ያለችው። ለሊም ደግሞ የእናቷን ንብረት የቤተሰቦቿን ንብረት ነው እንጂ የእሷን ንብረት አይደለም የወሰደችባትና ስለዚህ እልህ ተያይዛ እንግዲህ ለምለምን ካሳልፈ ካልሰጣችሁኝ እናትህን አሳልፈህ አንሰጥህም ብለውታልና በጣም ነፍሰ በላ የሆኑ ጨካኝ ሰዎች ጋር እጅ የገባችው እውነት ባቡሬ ምን እንደሚያደርግ ገብቶታል። የአደይም እናት አደይ እንድታገባ መፍቀድ ያለባት ብዬ አስባለሁ። ምክንያቱም አደይ ለምለም ማን ነው ዴቭ እና አደይ በጣም የሚዋደዱ ፍቅረኛሞች ናቸው። ስለዚህ በቸብ ሊለያዩ ስለማይችሉ እና ደግሞ አሹ ፍቅርህን ንገረው ብሎታል። አበበ የሚባለው ከክፍለ ሀገር የመጣው ልጅ ለምንድነው ለኖማል እንደምትወዳት እንደምታፈቅራት ማትነግራት እያለው ነበር። እሱም መናገር ፈርቷል። ግን በባለፈው ወድሻለሁ አፈቅርሻለሁ ያለበት ፓርት ላይ የእውነት የነገራት መስሎ ነበር፣ ግን አልነገራትም። እውነቱን በህልሙ እየቃዠ ነው መሰለኝ። በህልሙ ነው ያ ነገር እንጂ የእውን አይደለም። እውነት በጣም